በጣም የሚገርም ነገር ተፈጥሯል ማለት ነው። እንግዲህ ዳጊ ሁሉንም ነገር አውቋል። ብሌን እናቴ ሞተችብኝ ስትለው እሺ እንዴት ነው የሞተችብሽ ብሎ በጠየቃት ሰዓትም እንግዲህ እኔን ትታ ለኔ ብላ እናቴ እኔን ለማሳደግ ብላ ለኔና ለሷ ወጪ የምታደርገው ገንዘብ ስለሌላት እኔን ማሳደጊያ ስለሌላት እኔ እንዳድግላት ለኔ አስባ እናቴ እንደወጣች ቀረች። ስለዚህም ደግሞ እኔ ምክንያት ነኝ እያለች ራሷን ስትወቅስና ራሷን ስታጥላላ እንግዲህ ዳጊ ነው እንደዚህ ማድረግ የለብሽም፣ ይልቁንስ እንፈልጋታለን፣ እናገኛታለን፣ ምንም አትሆንም፣ አይዞሽ ብሌን እያለ ያረጋጋት ይገኛል ማለት ነው። ከዛ መቀጠል እንግዲህ ቃልን ሁለቱ ተከታትለዋታል። ማለትም ብሌንና ዳጊ እንግዲህ ቃልን ሲከታተሏት ቃል ደግሞ ሌላ ክፍል ሄዳ ማለት ነው አቶ በኃይሉ ጋር ስልክ ስታወራ አዳምጠዋታል። አይገርምህም? እና እኮ ይሄ ያንተ ስራ እንደሆነ ገብቶኛል፣ ግን ፈጥነሃል፣ ጎብዘሃል ደግሞም ብለዋለች። እንዳልነው እንግዲህ እንደተባለው ከዚህ በፊትም እንደሰማችሁት ማለት ነው ቃል ማለት ምንም ደንታ ቢስ ደንታ የሌላት ናት። ሰው ቢሞት በነገራችን ላይ ሳሚ ለአቶ በኃይሉ ሲያወራው በመጀመሪያ ምን ብሎት ነበር? አቶ በኃይሉ በጣም ጨካኝ ሰው ሞተ አልሞተ ግድ የለሽ ብቻ ገንዘብ የምትወድ ሴት አምጣ ብሎት ስለነበረ ቃል አሁን ምንም ቢፈጠር አይሞቃትም አይበርዳትም። ቆይ ቃል ግን የዚህን ያክል ሰው የራሱ ጉዳይ ብላ ብርና ገንዘብ ብቻ ወዳድ እንድትሆን ያደረጋት ምንድነው? ምንስ ሊሆን ይችላል የሚለውንም ስለ ቃልም የምናይ ይሆናል ማለት ነው። ብሌንም እንግዲህ አሁን ላይ ውስጧ ተጎድቷል፣ ተሰብራለች። ነገር ግን አንዳንዴ ለመልካም ነገር መዋሸት ጥሩ ነው። ምክንያቱም ወይዘሮ ገነት ማለት ነው ባትዋሽና ለብሌንም ደግሞ አዎ እናትሽ ሞታለች ባትል እንግዲህ ሳሚ ዳጊን ይገለዋል። እንግዲህ ይሄንን ያለው ማነው? ሳሚ ነው። ስለዚህ ምንም አማራጭ የላትም። የመንታ እናት ከባድ ነው ይባላልኝ ማለት ሁለቱም ልጆቿ ናቸው። ግን ዳጊ ደግሞ የወለደችው ልጇ ነው። ግን እሷ ምን አለች? ወይዘሮ ገነት ማለት ነው ሃይ ጉድ ለወለድኩት ልጄ ስል ያሳደግኳትን ልጄን እኮ አሳልፌ ሰጠው። ግን ደግሞ እውነት ጥሩ ነው ያደረገችው። ምክንያቱም ዳጊ ከሚሞት ብሌን ብታለቅስ ይሻላል። ብሌን አለቀሰች ትጎዳለች ኦፍ ኮርስ፣ ግን ደግሞ በቃ ተረጋግታለች፣ ተጽናንታለች ማለት ነው። ግን ዳጊ ሞቶ ቢሆን እናቱ አስቡት 18 ዓመት ሙሉ አጥታው አጠገቡ ሳትሆን ልጄ ምን ላድርግልህ ሳትለው፣ በዛ ላይ ደግሞ አሁን ደግሞ ቤቷ ድረስ የመጣላትን ቻንስ ስታሳልፍ ከባድ ነው የሚሆነውና እንግዲህ አቶ በኃይሉ ጉድ ሆኗል በሌላ በኩል ማለት ነው። አቶ በኃይሉ እንግዲህ በፍሌሹ አማካኝነት በጣም ትልቅ ጭንቀት ውስጥ ይገኛል። ጭንቀት የሆነበት ደግሞ ምንድነው? እንግዲህ ፍሌሹ በጣም ኢምፖርታንት ነገር ነው ለአቶ በኃይሉ ማለት ነው። አቶ በኃይሉ እዚህ ፍሌሽ ውስጥ ምንድነው ያስቀመጠው ከተባለ አንደኛና ዋነኛው በተለይ ለሳሚ የህይወትን ጉዳይ ነገር አለው። በቃ የህይወት ጉዳይ አስባችሁታል? በጣም ሲያስፈራራው የነበረበት ማለት ነው እንጂ ሳሚ ገዳይ አይደለም። ነገር ግን ሂድና ብሌንን ግደል ተባለ በመጀመሪያ። በኋላ ደግሞ እንግዲህ ምንድነው የተባለው? በጣም ከባድ ነው። በኋላ ደግሞ ሄደ የብሌንን አሳዳጊ ግደል ሲባል ግን እኔ በጣም ነው ያሳዝነኝ እዛ ፓርት ላይ። ምክንያቱም እንዴ ደግሞ እሷ ምን አደረገች ነው ያለው ለበኃይሉ። እኔ ነግሬሃለሁ ይሄ ቻንስ ሊያልፈን አይገባም። አሁን ይሄው ብሌን ወደ ቤቷ እየሄደች ነው። ብሌን እኮ እዚህ ጋር ለቃል ባትነግራት እናቷ ስትደውልላት ክላሷ ብትሆን ወይ ኪሽን ብትሆን አሪፍ ነበረ። ነገር ግን አጋጣሚ ሆኖ ሳሎን ነበረች እያጸዳች ብሌን፣ እንደገና ቃልም እዛው ሳሎን ነበረች። ስለዚህ እናቷን እሺ እማዬ እና አገኘሻት? ተገኘች እያለች በደስታ ስታወራ ነው እንግዲህ የሰማቻት። ቃል ጠጋ ብላ ታዲያ ምንድነው ስትላት እናቴ ተገኘች ደግሞ እኮ እዚህ ሰፈር ናት ብላ እንግዲህ እናቷ እንደሚታወቀው ያለችባት ሴትዮ ሰላም ናት። ለዛም ነው ብሌን ያለውባት ሴትዮ ጋር ስሆን በቃ እናቴ ትመስለኛለች፣ ብዙ ነገር ያስታውሰኛል እናቴን እሷን ሳይ አለች ማለት ነውና እንግዲህ ሰላምዬ ሚስትሪዋን በእርግጥ ገና አላወራቻትም ለብሌን ማለት ነው። እኔ እኮ 10 ዓመት እንደዚህ ሆኜ ልጅ እንደዚህ ነበረች ወንድሜ ጋር ጥያት ሄጄ ሁሉ የሚለውን ግን በአሁኑ ክፍል ታወራታለች ማለት ነውና ደስ ይላለኝ። ያኔ ስታወራት ታዲያ ስለዚህ እኔ እናት አልሞተችም
እች ቃል የምትባል ልጅ የመጣችው በባህሉ አማካኝነት ነው ማለት ነው። ስለዚህ እኔን ዘረቢስ ዘር የለሽ ከእናትሽ ውጭ እኮ ሌላ ዘር የለሽም ወፍ ዘራሽ ብሎ ሲሰድበኝ የነበረው አጎቴ ያን ህፃኑኝ ይሄ ባለጌ ነው ማለት ነው ብላ እንግዲህ በኃይሉ አጎቷ እንደዛ ሲያሰቃየት የነበረው እንደዛ እግሯን ሲረግጣት የነበረ እጇን አስቡት፣ እጇን በእግሩ ነው የረገጣት። ወይኔ ክፋት! የሰው ልጅ ግን እናቱ አረብ ሀገር ሄደች። እኔ በጣም የሚገርመኝ ነገር አረብ ሀገር ያለን ሰዎች ገንዘብ የሆነ ዛፍ ላይ የምንቆርጥ ወደ አውሮፓ ያሉትም በቃ እንዲህ አስፋልት ላይ ብር ተረጭቶ የሚያገኙ ምናምን ነው የሚመስለው ሰው ማለት ነው። እንግዲህ እች ልጅ ምን ታርግ? አረብ ሀገር መጣች፣ አቶ ባህሉ ማለት ነው። ስማ እንግዲህ እች ልጅ እኮ ሰላም ማለት ነው ምንም ማድረግ አትችልም። አረብ ሀገር መጣች። የቻንስ ጉዳይ ግን ጥሩ ቦታ አልገጠማትም። ለሁሉም አይደለም አረብ ሀገር ጥሩ የሚገጥመው እና እሷ ደግሞ አልዋሸችም፣ እውነቱን የተናገረችው። እኔ እንደሄድኩኝ ህፃን ልጅ ቤት ውስጥ ሰው ሞተ፣ ያንን ሰው ደግሞ አንቺ ነሽ የገደልሽው ተባልኩኝ። ለ10 ዓመት ታሰርኩኝ። ከ10 ዓመት እስራት በኋላ ተፈታሁኝ። ስፈታ ሴትዮዋ 10 ዓመት ብትሰሪ የምታገኘው ንብረት ነው ብላ ገንዘብ ሰጠችኝ። አስባለ ነፍሷ ያለች ማለት ነው። በእውነት ፈጣሪ ይባርካት። ምክንያቱም እች ልጅ ያለምንም ነገር እሷ ባልሰራችው ወንጀል ነው 10 ዓመት ሙሉ የታሰረችው። በእንደዚህ ጉዳይ ላይ በነገራችን ላይ ይፋ አይወጣም እንጂ የሚጨነቁ ብዙ ልጆች አሉ። በተለይ ህፃናት የሚይዙ ልጆች ማለት ነው። ህፃናት በጣም ከባዶች ናቸው። የአረብ ህፃናት ደግሞ ከመሬት ተነስተው የሆነ ግግም ስላችሁ እንዴት ነው የሆነ ድርቅ የሚሞቱት አይነት ነገር አለና በጣም አስቸጋሪ ነው። እኔ አንድ ቦታ የገጠመኝም ብነግራችሁ በጣም ከባድ ነገር በእውነት በጣም ግን እንድትጠነቀቁበት ነው ይሄንን የምትሰሙ ልጆች። እና እንግዲህ 2 ህፃናት ነበር የሚይዘው። አንዱ በጣም ነው የሚገርመው። አንዱ የ3 ዓመት አንዱ የ1 ዓመት የ3 ዓመቱና የ1 ዓመቱ እናታቸው ክፍል ትቻቸው የልጆችን ክላስ አልጋ እያስተካከልኩኝ የ3 ዓመቱ ልጅ በውስጥ ቆልፈው ማለት ነው። ክላሱ ትልቅ ፎቅ ነው። ቤትም መግባት አይቻልም። በጣም ከባድ እና በቃ ቤት ሴትዮዋና ሰውየው ስራ ናቸው። እንዴት ላድርግ? በቃ ምን ይዋጠኝ ሳለቅስ እና ጥንቃቄ ያስፈልጋል። አይጸዳ ሌላ ጊዜ ከዛ ቀን በኋላ ማለት ነው 5 ወር ነው እዛ ቤት የኖርኩትኝ። ከዛ ቀን በኋላ አይጸዳ ምንም ይደፋ አይመለከተኝም። ልጆቹን ግን በአግባቡ ማለት ነው። ያኔ ታዲያ ፖሊስ ደውለው አባትና እናት እኔ ደነገጥኩኝ። በቃ ውሃ ነው የሆንኩት። ውሃ እንደመጣው ከኢትዮጵያ ነው ውሃ ሆኜ ዛሬ 4 ዓመት ምናምን። ከዛ ውሃ ሆኜ እንደገና ፖሊስ ጋር ተደውሎ ፖሊሶች ይመጣሉ። የሆነ ሰው እንኳን የሆነ ነገር ቢሆን ልጅ የሆነ ነገር ቢሆን እናቱ የአባቱ ገለውት ነው ተብሎ ሊታሰር ይችላል። ስለዛ ፖሊሶች መጥተው በሩን እነሱ ገንጥለው ገብተው ልጆቹን እና ብዙ እንደዚህ ገጠመኝ ይገጥመናል። እስቲ እኔ ይኸው ምስክር ነኝ። እነዛ ልጆች ፈጣሪ ፈቅዶ ምንም አልሆኑም እንጂ የ3 ዓመቱ ልጅ አሁን የሆነ ሰይጣን ቢገባበት የሆነ ነገር ቢሆን መስኮቱን ከፈታ አድርጎ ቢወረውረው ህፃኑን ገፋ ቢያደርገው የአረብ ቤት የታወቀ ነው። መስኮቱ ረጃጅም ነው ምናምን እና ጥንቃቄ ያስፈልጋል። እና ይሄ የምንማርበት እውነተኛ በብዙ ሰዎች ዘንድ ሊገጥም የሚችል ድራማ ነውና በተለይ አረብ ሀገር ላለ ነው ያስተምራል ማለት ነው። ከዚህ በፊትም አንዲት ልጅ ኩዌት ካስታወሳችሁ የዛሬ 4 ዓመት ነው የዛሬ 6 ዓመት አካባቢ ለ8 ዓመት ታስራ ህፃን ልጅ ጥለሻል ተብላ ማለት ነው። ህፃኑ ልጅ አክሲደንት ሞተ ማለት ነው። ከዛ አንቺ ነሽ የገደልሽው ተብላ ያቺ ልጅ ለ8 ዓመት በእስር ቤት ታስራ ከታሰረች በኋላ ነው የዛች ልጅ መቼም ነው የማይረሳኝ። መቼም 8 ዓመት ሙሉ ታስራ ወጥታ በአደባባይ ነው ተሰቅላ ሞተችው። እኔ ምንም አይረሳኝም የዛች ልጅ በእውነት እያለቀስን እንባ በእንባ ሆነን ቤሩት ነበርኩ ያኔ አስታውሳለሁ። በእውነት በጣም ያስለቅስና አሁን እቺ ልጅ 10 ዓመት የሰላም እንደው ድራማ ስለተባለ እንጂ እንደዚህ አይነት አክሲደንት ይገጥማል እንላችሁ ነው። እንደ አረብ ሀገር እኮ እስር ቤት በእኛ ነው የሞላው በእውነት። እና እኔ ፈጣሪ ረድቶኝ እነዛ 2 ልጆች አሁን የሆነ ነገር ሆኖ ቢሆን ይሄኔ እስር ቤት ነበርኩኝ ማለት ነው ስቲል። እና ምን ልላችሁ ነው መጠንቀቅ አለብን እንላችኋለሁኝ። እንደዚህ አይነት ነገር ግን ያጋጥማል። ብዙ ጊዜ ድራማ ሲሰራ ከእውነተኛ ነገር የተነሳ ነውና ይሄ ደግሞ የሚያጋጥም ነው። እና እንግዲህ ሰላምዬ ብቻ ግን ብሌንን ማወቋ የማይቀር ጉዳይ ነው። ምክንያቱ ደግሞ ብሌን አሁን ላይ ነቄ ብላለች። በማን በቃል እንዴ? ቆይ እች ልጅ ከአንዴም 2 ከ2ም 3 እኔ አንዴ መጀመሪያ ሻዩን ደፋውባት ልጠጣው የነበረውን የመርዙን ለሰላም፣ 2ኛ ላይ ደግሞ ምግብ ላይ ነበረ፣ 3ኛ ላይ አጭበረበረችኝ ጨምራ ያልጨመረች መስላ ምናምን። ቆይች ልጅ ይህን የምታደርገው ለምንድን ነው ብላ እንግዲህ እያሰበች ከዛ ለዳጊ ትነግረዋለች። ዳጊ
ቆይ እች ልጅ ምንድነው አላማዋ ብላ ስትነግረው ጊዜ እሱ ደግሞ እንደ ይገርምሻል እኮ አንቺ ራሱ ባለፈው እኮ ሻይ ስኳር ልታመጭ ስትሄጂ ያንቺም ላይ እኮ መርዝ ጨምራ እኔ በር ላይ ሆኜ አየኋት። ስለዚህ እች ልጅ የሰላም ትክክለኛ ልጇ አይደለችም ብሎ እንግዲህ ደምድሟል። ሁለታቸውም አሁን ላይ እንግዲህ ሊያናግሩ የፈለጉት ሳሚን ነው። ሳሚ ደግሞ ያግዛቸዋል። ለምን ሳሚ አሁን ላይ አቶ በኃይሉን እየተበቀለው ነው። ምክንያቱም አቶ በኃይሉ በሆነ ነገር በሆነች ሁለታ አስሮ እንግዲህ ሳሚን ይኸው ግደል፣ ፍለጥ፣ ቁረጥ እያለ መከራውን እየበላው ነው። እሱ ሳይፈልግ ነው ሊገድልዱ የነበረው። ደግነቱ ግን የዳጊን እናት የወጣትነት ፎቶዋን አይቶ ያ ፎቶ የማን ነው ሲላት የኔ ነው ስላለች ነው ነብሷ የተረፈችው። ከዚያ ውጭ ግደል እንደባለፈው እንዳትሳሳት ተብሎ ተልኮ ነው የመጣው ልጅ እና በጣም ነው የሚያሳዝነው። በጣም ነው የሚገርመው ማለት ነው። እና አሁን ላይ ምን ሊፈጠር ይችላል ስንል ሳሚ ያግዛቸዋል። ቃል ደግሞ የአቶ በጣም የሚገርመው የአቶ በኃይሉን ቃል ማለት ታፈርሳለች ቃሉ። ምክንያቱም ሲጀመር እኮ እሷ እኮ ልክ ብሌን እናቴ ጋር ልሄድ ነው እናቴን ላገኛት ነው ብላ አሳዳጊዋ ጋር መሄድ ስትጀምር እሷ ልብሷን ጠቀላላ ነበር ለመውጣት። ስለዚህ ምንድነው እዚህ ጋር የምንመለከተው ቃል አቶ በኃይሉ የሆነ ነገር ሆነ ከተባለ ብድግ ብላ ብን ብላ እንደምጠፋ ግልጽ ነው። ታዲያ ያኔ ስትጠፋ ትዬ ግድ የለሽም ማጣራት ያለብሽ ነገር አለ እች ልጅ ገና ስትል ሰላም ደግሞ ስለ ልጄ ምንም እንዳትይ ትላለች። ዳጊም አይ ቆይ ተረጂ፣ ስለዚህ ዲኤንኤ ማስመርመር ያለብሽ ብሌንን ነው፣ ብሌን ጋር ዲኤንኤ አስመርምሪ። ምክንያቱም እሷም ከ10 ዓመት በፊት እናቷ አረብ ሀገር ሄዳ አጎቷ ጋር ጥላት እንዳንቺ አይነት ተመሳሳይ ነው ይላታል ማለት ነው። ከዛ በመቀጠል እንግዲህ ቀጣዩን ይዤ የምመጣ ይሆናል። አብራችሁ ስለቆያችሁ አመሰግናለሁ። ላይክ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ላይክ አድርጉ፣ የምር ላይክ አድርጉ። እንግዲህ የብሌን እናት ሰላም መሆኗ ይታወቅ የምትሉ ደግሞ በኮሜንት አሳውቁኝ ማለት ነው። እንነግራለን፣ እናደርሳለን። ባይ ባይ ተወዳጆች።